የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንደምንሰነበታችሁ። በዛሬው ዝግጅታችን ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስን የዕለተ ረቡዕ የሕማማት ቀን ምን ትርጉም እንዳለውና ስለምን እንደምናከብረው ረቡዕን የሚቃኝ ዝግጅት ወደ እናንተ እናደርስላችኋለን። በዕለተ ረቡዕ ሦስት ዋና ዋና ነገሮች መፈጸማቸውን ወንጌላዊ ቅዱስ ማቴዎስና ቅዱስ ማርቆስ፣ ቅዱስ ሉቃስም ጽፈውልናል። ማቴዎስ ወንጌል ምዕራፍ 26 ቁጥር 3፣ ማርቆስ ወንጌል 14:1፣ ሉቃስ 22:1 ጀምሮ የሚገኙ ናቸው። ከሦስቱ ዋና ዋና ጉዳዮች አንዱ አይሁድ ጌታችን መድኃኒታችን ኢየሱስ ክርስቶስን ለመስቀል መወሰናቸው ነው። የጌታችን መከራና ስደት የጀመረው ገና እንደተወለደ ነው። በተወለደ ጊዜ የፋርስ ነገሥታት ሊሰግዱለት ዕጣን፣ ወርቅና ከርቤ ይዘውለት የተወለደው የአይሁድ ንጉሥ ወዴት አለ እያሉ በመጡ ጊዜ በዘመኑ የነበረው ንጉሥ ሄሮድስ ተቀናቃኝ የመጣበት መስሎት ከሕፃናቱ መካከል አገኘዋለሁ በሚል በ2 ዓመትና ከዛ በታች የሆኑ ሕፃናትን ሰብስቦ ጨፍጭፎ መግደሉ ይታወቃል። ጌታ ግን በእናቱ እቅፍ ሆኖ ወደ ግብፅ ተሰዷል። በስደቱም የግብፅን ጣዖታት አጥፍቷል። ለጻድቃንም ስደትን ቀድሶላቸዋል። በገዛ ጥፋቱ ከገነት ለተሰደደው አዳም ካሳ ከፍሎለታል። ከስደት ተመልሶ በቁመትና በጥበብ አደገ። 30 ዘመን ሲሆነው በዮርዳኖስ ተጠምቆ ደቀ መዛሙርቱን አስከትሎ ድውያነ ሥጋን በተአምራት ድውያነ ነፍስን በትምህርት ማዳን ሲጀምር ቤተ አይሁድ በቅናት ተነስተው ወግረው ለመግደል ብዙ ጊዜ ድንጋይ አንስተዋል። እርሱ ግን ለአዳም ቃል እንደገባለት የቀጠሮ ሰዓት እስኪፈጸም ድረስ ከእጃቸው ወጥቶ ያመልጣቸው ነበር። የካህናት አለቆች፣ የአይሁድ ሕዝብ ሽማግሌዎች እንዲሁም ጸሐፍትና ፈሪሳውያን ክርስቶስን ለመግደል የመጨረሻውን ምክር ያደረጉበት ዕለተ ሆሳዕና ማግስት የሚውለው ሰኞ፣ ማክሰኞና ረቡዕ ሲሆን ሰኞና ማክሰኞ ይሰቀል አይሰቀል የሚለውን ውሳኔ ላይ ሳይደርሱ የተበተኑበት ቀን ነው። በመጨረሻም በዕለተ ረቡዕ ይሰቀል ይገደል የሚል ስምምነት ተስማምተዋል። በዚህም የተነሳ ዕለተ ረቡዕ ምክረ አይሁድ ተብሏል። አይሁድ ክርስቶስን ለመስቀል ምክራቸውን በውሳኔ አጽንተዋልና። ሌላኛው በዕለተ ረቡዕ የተፈጸመው ተግባር ማርያም የተባለችው ሴት ጌታን ሽቱ መቀባቷ ነው። ይህች ሴት ዕድሜዋን በሙሉ በዝሙት ኃጢአት ያሳለፈች ናት። ከዕለታት አንድ ቀን በመስታወት ፊት ቆማ መልኳን ተመልክታ በጣም የሚያምረው መልኳ ካስደነቃት በኋላ ፈራሽና በስባሽ መሆኗን አስታውሳ ዕድሜ ፀሐይዋ ጠልቆ ከጌታ ፊት ለፍርድ ከመቅረቧ በፊት ንስሐ ገብታ ለመመለስ ወሰነች። በመጨረሻም በዚህች ዕለት ጌታችን ለምጻሙ ስምዖን ቤት እያለ በዝሙት የሰበሰበችውን ገንዘብ ሁሉ አውጥታ 300 ዲናር የሚያወጣ ሽቱ ገዝታ ጌታ ወዳለበት በማምጣት ሽቱውን ከነብልቃጡ ሰብራ በጌታ ራስ ላይ አፍሰሳለች። እግሮቹንም በእንባ እያራሰች በፀጉሯም እያበሰች ስለ ኃጢአቷ ይቅርታ በጌታ እግር ስር ወድቃ ተደፍታ አልቅሳለች። ጌታም ደግሞ ተጸጽተው ወደ እርሱ ንስሐ ፈልገው የሚመለሱትን ይቅር ባይ ነውና ቸር ነውና ቅን አባት ነውና ልቅሷን የሽቱ ስጦታዋንም ተቀብሎላታል። የጌታ ደቀ መዛሙርት ይልቁን የሚያስቆሮቱ ሰው ይሁዳ ይህንን ተግባሯን በመቃወም ሽቱ ተሽጦ ለድሆች ሊሰጥ ይገባ ነበር እንጂ ሊፈስ አይገባም ነበር ብሎ ሴቲቱን ተቃወማት። ጌታችን ግን መልካም አድርጋለች፣ ድሆች ሁልጊዜ ከእናንተ ጋር ናቸው፣ እኔ ግን ሁልጊዜ ከእናንተ ጋር አልኖርም በማለት እንዲያውም ዛሬ ያደረገችው ተግባር በወንጌል ሲመሰከርላት ሲነገርላት ይኖራል ብሎ ተናገረ። በዚህም ይኸው ዛሬ ድረስ የዚህች ሴት ታሪክ እየተነገረ ይገኛል። በዚህም ምክንያት የመዓዛ ቀን፣ የእንባ ቀን ተብሎም ዕለተ ረቡዕ ይሰየማል። በዚህ ዕለት ሌላኛው የተከናወነው ሦስተኛው ተግባር ከዳተኛው ይሁዳ ክርስቶስን አሳልፎ ሊሰጥ ከካህናት አለቆች ጋር ተማክሮ በ30 ብር ተደራድሮ የተስማማበትና የተዋዋለበት ቀን መሆኑ ነው። ይሁዳ ለዚህ ውሳኔ የበቃው በፍቅረ ነዋይ ነው። ከፍ ብለን እንዳየነው በዚህ ዕለት ማርያም የተባለችው ሴት ዋጋው ብዙ የሆነ ዲናር የሚገመት ሽቱ በራሱ ላይ ስታፈስበት ይህ ይሁዳ ግን አላስደሰተውም ነበር። ምክንያቱም ይሁዳ ገንዘብ ያዥ ስለነበር ለድሆች ከሚሰጠው ምጽዋት ላይ ከ10 እንዲቆረጥና ይሰጠው ስለነበር ነው። ሽቱ በ300 ተሽጦ ቢሆን ኖሮ 30 ብር ለይሁዳ ይደርሰው ነበር። ይሁዳም ይህን ለማካካስ ብሎ ነው ጌታን በ30 ብር ይሸጠው። ምቹ ጊዜ ጠብቆ ጌታውን አሳልፎ ለመስጠት ከካህናት አለቆችና ከጸሐፍት ፈሪሳውያን ጋር ተስማምተዋል፣ ተዋውሏል። ስለዚህ ይህ ቀን ሁላቸውም በአንድ ቃል ተናጋሪ፣ በአንድ ምክር መካሪ ሆነው ጌታችንን ለመሸጥ፣ ጌታችንን አሳልፈው ለመስጠት፣ ጌታችንን ለመግደል የተማማሉበት የተነጋገሩበት ዕለት ስለሆነ ይህ ዕለተ ረቡዕ
በእነዚህ ስያሜዎች ይሰየማል። እንግዲህ ከመጀመሪያው ጀምረን ስናይ ምክረ አይሁድ ተባለ። አይሁዳውያን ተማከሩ፣ ተነጋገሩ፣ በጌታችን ላይ ለመፍረድ ወሰኑ፣ ተነሱ። ወስነውም አልቀሩም፣ ይዘውታል፣ በአደባባይ ሰቅለውታል። የማርያምን ተፍረት ደግሞ ሽቶዋን ወይም ባለሽቶዋ ማርያም የተባለችው ሽቶዋን ነስንሳ ደፍታ በጌታችን እግር ስር በፀጉሯ እየጠረገች ጌታችንን ይቅርታ ጠይቃ ይቅርታ ያገኘችበት ነው። እንግዲህ በዚህ ጊዜ ይቅርታ የሚያገኙ ከኃጢአት የሚመለሱትን ሰዎች የሚነቅፉ ሰዎች እንዳሉ ሁሉ በዛም ጊዜ ይሁዳ ነቅፎ ነበረ። አሁንም ሰዎች ሲመለሱ የሚነቅፉ ሰዎች ከኃጢአታቸው ወደ ጽድቅ ሲመጡ የሚነቅፉ ሰዎች የይሁዳ ወገኖች ወይም ደግሞ የይሁዳ ሰዎች ተብለው ይፈረጃሉ ማለት ነው። በአጠቃላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት በዕለተ ረቡዕ መከራን ለመቀበል መንገድ እየተጠረገ የነበረበትና እሱ ደግሞ በዕለተ ዓርብ ለተቀበለው መከራ አይሁዳውያን ምክራቸውን ያደረጉበት ጸሐፍትና ፈሪሳውያን ትናንትናና ትናንት ወዲያ እንደተነጋገር ነው። በትናንትናው ዕለት እንደውም የጥያቄ ቀን ብለው የማሳሳቻ ነገር ይፈልጉ ነበረ። እሱ የተሳሳተ ነገር ሲናገር ሲሰሙ ስተትን ተናገረ ብለው ለመውቀስ ስተትን ተናገረ ብለው ከቤተ ክህነትና ከቤተ መንግስት ለማጣላት ይሞክሩ ነበር ብለን እንደተነጋገር ነው ሁሉ አሁንም ደግሞ ያ አልሳካላቸው ሲል እንዴት አድርገን እንስቀለው ምን እናርግ ብለው ሲማማሉ ይሁዳን አግኝተው በ30 ብር እንደሚገዛቸው የተስማሙበት በ30 ብር እሱን ለመግዛት ከካህናት አለቆች 30 ብር የተስማማበትና የተዋዋለበት ቀን ነው። እንግዲህ ነገ በሚሆነው በቀጣዩ ቀን ማለትም ከነገ ወዲያ ሐሙስ ዕለት ከበሉ ከቆረቡ በኋላ ጌታችን ኢየሱስ ክርስቶስ ተላልፎ የሚሰጥበት ይሁዳ እነዛን የቀጠራቸውን ሰዎች ኑቶሎ ብሎ ጠርቶ ስሞ የሚያስይዝበት ነው። መሳሳም በሰሙነ ሕማማት የሚከለከለውም በዕለተ ሐሙስ ነው። ያ ምንድነው? ይሄ የይሁዳ ስራ የተሰራበት ስለሆነ ማለት ነው። በዚህም ምክንያት ሐሙስ ዕለት አትሳሳሙ፣ በሌላው ቀን ግን ተሳሳሙ፣ ሐሙስ ግን ተጠንቀቃችሁ ዋሉ አትሳሳሙ ይላሉ። ግን ደግሞ መንፈሳዊ ሰላምታ ከሆነ ጥሩ ሰላምታ ከሆነ እንግዲህ ቤተክርስቲያናችንም አትገድብም ብለው ይናገራሉ አባቶቻችንና ዕለተ ሐሙስ ማታ ላይ ምሽት ላይ ስጋው ደሙን ከተቀበሉ በኋላ ስጋው ደሙን ካቆረባቸው በኋላ የእውነተኛውን አማናዊውን ስጋውንና ደሙን ከሰጠ በኋላ ጌታችንና መድኃኒታችን ኢየሱስ ክርስቶስ በአይሁድ እጅ ተላልፎ ተሰጥቶ መከራን ተቀብሏል። በነጋታው ዓርብ ዕለት በ6 ሰዓት ሰቅለውታል። ያን በጊዜው የምንነጋገርበት ነው የሚሆነው እና ጠቅላላ አጠቃላይ ያለው ነገር ይሄ ነው። እግዚአብሔር አምላካችን ይችን በዓሏን በሰላም በፍቅር በአንድነት ሆነን እንድናጠናቀቃት እንደተፈቀደው እንድንንቀሳቀስ በቸርነቱ ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።